ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። የፖሊስ አዛዡ ተገደሉ። በወለጋ ዘግናኝ ጭፍጨፋ እየተካሄደ ነው። የብልጽግና አፋኝ ቡድንም ተጋለጠ። የመከላከያ ድሽቃ ተኳሽና አዛዡ ፋኖን ተቀላቀሉ። የቀሳውስቱ አስከሬን እስካሁን አልተገኘም። የንጹሐን ጭፍጨፋም ተጋልጧል። መተተኛዋ ተያዘች። መደመር ብልጽግና ኮሪደር የሰው ስያሜዎች ሆኑ። ፕሬዝዳንቱ እውቅናም ሰጥተዋል። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። የመከላከያ ተቋም አሁንም እየፈራረሰ መሆኑ ተገለጸ። በተለያዩ የአማራ ግዛቶች የመከላከያ ኃይል እየፈራረሰ እጁን ለፋኖ መስጠቱን መቀጠሉ ታወቀ። ድሽቃ ተኳሽና ምክትል ቲም መሪው ከነሙሉ ትጥቃቸው ሞኬ መንገሻ የተባለውን የመከላከያ ሻምበል መሪ ሉባ ጊዮርጊስ የሚታጀብበትን መሳሪያዎች በመያዝ ነው ፋኖን መቀላቀላቸው የተገለጸው። ከ660 የክላሽ ተተኳሾችን፣ የእጅ ቦምቦችን፣ የወገብ ትጥቅ በመያዝ ከስርዓቱ በመውጣት ወደ ቴዎድሮስ እዝ 201ኛው ኮር 54ኛ ክፍለ ጦር መቀላቀላቸው ታውቋል። ፍቅሩ አበባው ድሽቃ ተኳሹ 602ኛ ኮር 1ኛ ሬጅመንት፣ ፉአድ ሚፍታ ምክትል ቲም መሪ 602ኛ ኮር 1ኛ ሬጅመንት፣ ሐሰን አብዲ 602ኛ ኮር 1ኛ ሬጅመንት እና ሌሎችም በርካቶች ናቸው የመከላከያ አባላት ፋኖን የተቀላቀሉት። ብልጽግና በተደጋጋሚ ጊዜያቶች ፋኖ ሰዎችን እያፈነ ነው የሚለውን የውሸት ትርክ እየገለጸ ቢሆንም አሁን ግን ፋኖች እየተከታተሉ እርምጃ ከመውሰድ በዘለለ እያጋለጧቸው መሆኑም ታወቀ። ብልጽግና ለአጋቾቹ ቡድን ሽፋን ለመስጠትም እየተንቀሳቀሰ መሆኑ ታውቋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር ውስጥ በፋኖ ስም ተሰማርተው ንጹሐን ታጋይ በመምሰል ሲንቀሳቀሱ እውነተኛ የህዝብ ልጅ ተልኳቸውን በመረዳት ማጽዳት ጀምረዋል። ሌቦቹንም እግር በክል እየተከታተለ እርምጃ መውሰዱን ነው የተገለጸው። አንደኛ ይንገስ ሞላ የማጀኔ የ037 ቀበሌ ተወላጅ፣ ሁለተኛ አባተ አፈለ የኮሶ ቀበሌ 014 ቀበሌ ተወላጆች በዚህ ሳምንት ብቻ ከቀራኒዮ ግንደ ወይን የሚሰራ አንሙት ጌትነት የተባለ የአባዱላ ሹፌር 300,000 ብር አግተው የጠየቁ ሲሆን መረጃው የደረሰው ፋኖ በቁጥጥር ስር ለማዋል እንቅስቃሴ በማድረግ ላይ የነበረ ቢሆንም ብልጽግና ያሰማራቸው የመከላከያ ኃይሎች እነዚህን ዘራፊ ቡድኖችን በመከላከል ከፋኖ ጋር ውጊያ መቅጠማቸው ነው የተገለጸው። በወለጋ የሚገኘው የአማራ ፋኖ ታላላቅ ድሎችን እየተጎናጸፈ መሆኑም ተገለጸ። በተለይም የአማራ ፋኖ በወለጋ ጌጤ ግርማ መብረቅ ክፍለ ጦር ሰሞኑን ባደረጉት ከባድ ተጋድሎ ነው በአንድ ግንባር ብቻ የተማረኩ የኦሮሞ ሽምቅ ተዋጊ ኃይሎችን በቁጥጥሩ ስር ማድረጉ የታወቀው። እንደ ከዚህ ቀደሙ ዝም ብለን የምንሞትበት አንዳችም ጉዳይ አይኖርም በሚል የወለጋ አማራ ልጆች ተደራጅተውና ታጥቀው ትግል በመቅጠም እርምጃ አጠናክረው እየወሰዱ ነው የሚገኘው። እኚህ በምስሉ ላይ የምታዩቸው በተለይም በንጹሐን የአማራ ልጆች ላይ ግፍና በደል ሲፈጽሙ የነበሩትን ጀግናው የአማራ ወጣት ተሰባስቦ በጋራና በአንድነት ሆኖ እርምጃውን ወስዶባቸው በቁጥጥርም ስር አውሏቸዋል። በተያዙ ጊዜም እንዲህ ሲሉ ተናግረዋል። ከአማርኛ ዱበት በየከኝ ጉት ሐናከናም አርጌስም ቤኮን ሎረሳት ሎሌስም ቤኮ ካም ሎሌ ኩን በዳ በቀሌቲ ሻኔ ዱካ ጉያት ኮል ደረ በቃ ቀወኑ ካርነ ቹፈን ተኩሞ ሸካደሰ ካደስ ሲምቡከተ ዱካት ካኑ በቃ ዋይሉ ለቀወቹ ቤኮ ነው ጓዋቃት ካናንቀበ ገለተማ ኡልፋ ደህቲያን ከራኮቲ እሱ እንዳለው ጦርነት ያው የመጀመሪያ ነው። ቢሆንም ግን አንዴ ከሽኔ ጋር ተዋግቻለሁ። ግን እንደዚህ አይነት ጦርነት አጋጥሞኝ ያቅም ይሁንም እንጂ እኔ የምኖረው እንጨት ፈልጬ ቤት መርጌ ምናምንና ወዛደር ነኝ። በዛ ላይ ኩንታል ተሸክሜ ነበር የምኖረው አለ። ሲሄድም የሄድኩት ቀጣ የሆነ ቤት ኮንትራት ይዤ ፈርሜ ይዤ ከምንበርግበት ቀጣ መተው ግዳጅ ትሄዳለህ ብለው ይዘውኝ ወጡ አለ። ዘውኝ ከወጡ በላይ ደግሞ ወደ የት ሄድ ወደ የት ምንም ማቆ ነገር የለም። ቀጣ ወደ የት ሄዳላችሁ ብለው ማላመጡንም ያው ጦርነት ተከፈተ። የሞተ ሞተ ያለም አለ። ተመልሰን ገባን። አፈገፈግ የተወሰነ ነበርን። ተመልሰን ገብተናል እና በሁለተኛው ቀን ደግሞ አሁንም ምንም የተሰጠ መረጃ የተሰጠን ኦሪንቴሽን ነገር የለም። ቀጥታ መጡ። ከየት እንደመጡ አላየንም። ተኩስ ተከፈተ።
እኛ ደግሞ ያው ሰው ነውና ነፍሳችን ለማዳን ስንል ተኩስ ከፍተናል። ማይሆን ሲሆን ደግሞ ቀጥታ ለተከበብን ስላየ ነው እጃችንን ሰጠናል። ያው ግን እጅ ሰጠንም ምንም ጉዳት የደረሰብን ነገር የለም። ቀጥታ እንደ ልጅና እንደ ቤተሰብ እንደ አባት ያለ ምስጋና እኔ ከምንም በላይ በጣም ነው የማመሰግነው እያለ ነው እሱ ባጭሩ ማለት ነው። አሁን ሲያዙ ጉዳዩን አናቅም፣ እንዲህ ተደርገን ነው፣ በዚህ ታዘን ነው፣ በዚህ ወተን ነው ቢሉም ግን ፋኖ እየተከታተለ እርምጃ ከመውሰድ በበለለ የማረካቸውን ግን ምንም ሳያደርግ በሰብአዊነት ጠብቆ ይህ እየተንከባከባቸው መሆኑም ታውቋል። በሸኔ የተገደሉት የቀሳውስቶች አስከሬን እስካሁን አለመገኘቱ ተገለጸ። በኦሮሚያ ክልል በሆሮ ጉዱሩ ወለጋ ዞን 2 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በታጣቂዎች ከተገደሉ ቀናት ቢቆጠርም አስከሬናቸው እንዳልተገኘ ነው የተገለጸው። በጉዞ ላይ አብረዋቸው ከነበሩ ቀሳውስት አንደኛው በጅማ ገነቴ አካባቢ ቅድስት ማርያም ክብረ በዓል ነበረ። ከስነ ስርዓቱ ስንመለስ 9 ሰዓት አካባቢ ታጣቂዎቹ አስቆሙ ሲል ለቢቢሲም ተናግሯል። እኚህ የአይን እማኝ በመኪናው ተሳፍረው የነበሩትን 20 ሰዎች እንደሆኑ ገልጾ ከሀዎቹ መካከል 10ሩን አስወረደው ወደ ጫካ ወሰዷቸው። የተቀሩትን በበቆሎ ማሳ ውስጥ ተበታትነው በመሮጥ አመለጡም ብለዋል። ቄሱ እንደገለጹት ከሆነ ታጣቂዎቹ በሻምቦ ከተማ መግቢያ ላይ መንገድ ዘግተው እና ስናይፐር መሳሪያ ይዘው እንደሆነም ገልጠዋል። ወደ ጫካ አካባቢ ከተወሰዱ ቀሳውስቶች መካከል የሆሮ ጉዱሩ ወለጋ ሀገረ ስብከት ስራ አስኪያጅ ህጻናትና መዘምራን እንደሚገኙበትም ነው የተናገሩት። ጫካ ውስጥ ወስደው በስም ጠሯቸው። አንድ በአንድም በስም ከጠሯቸው በኋላ ልጆቹ ታጣቂዎቹ ከያዙት የስም ዝርዝር ውስጥ ስላልነበሩ እነዚህ ሰዎች ፖለቲከኞች አይደሉም፣ ከታጣቂዎቹ ጋርም ግንኙነት የላቸውም፣ ሰላም ለማምጣት ነው የሚጥሩት፣ ታጣቂዎቹ ማን እንደሆኑ እንኳን ስላላወቁ ስማቸውን እየጠሩ ነበር ማንነታቸውን የለዩት ሲሉ ተናግረዋል። የሻምቦ ከተማ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት በፌስቡክ ገጹ ላይ የሟቾቹን ስም ጠቅሶ በታጣቂዎች ተወስደው መገደላቸውን ማሳውቋል። ሟቾቹ እስካሁን ሬሳቸው ያልተገኘ ሲሆን ቢቢሲ ስለ ግድያው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምላሽ ለማግኘት ያደረጉ ሙከራ አለመሳካቱንም አክሎ ገልጿል። የሸዋ ፋኖ ድል መጎናጸፉን ገለጠ። ሰፊ ቀጠናን ያካለለው የሸዋ ጠቅላይ ግዛት ተጋድሎ ከይፋት እስከ መንዝ በጀግኖቹ የራምቦ ክፍለ ጦር እና በቀጠናው ከሚገኙ አርበኞች ፋኖ ጦር ጋር በቅንጅት ታላላቅ ጀብዱ መፈጸማቸውን ገልጸዋል። በዙ 23 እና በሞርተር የታገዘው ወራሪው የብልጽግና ሰራዊት ወደ ጀግኖቹ ቀወት ተሬና የል ከባድ መሳሪያ የታገዘ ወረራ መፈጸሙ ነው የተገለጸው። ይሁን እንጂ ጀግናው የራምቦ ክፍለ ጦር እና በተሬና የለን የሚገኘው የአርበኞች ፋኖ ጦር አርበኛ ታደለ ወርቁ ብርጌድ እና አርበኛ መሐመድ ስንዴው ብርጌድ በቅንጅት ለዘረፋ የተንቀሳቀሰውን ሰራዊት በየጥሻው ድባቅ እየመቱት እንደሚገኙ ታውቋል። የብልጽግና አየር ወለድ ሰራዊት ዘመናዊ መሳሪያዎችን እያክተለተለ ወረራ ቢፈጽምም ጀግኖቹ በየሸንተረሩ ጉሮሮውን እያነቁ እርምጃ እየወሰዱበት መሆኑ ነው የተገለጸው። በመተት አስፈራርታ 300,000 ብር ከግል ተበዳይ ልትቀበል ያለች ተጠርጣሪ በቁጥጥር ስር ዋለች። 300,000 ብር በባንክ ካላስገባ በመተት ከቤተሰብ ላይ ጉዳት አደርሳለሁ እያለች ታስፈራራ የነበረችን ግለሰብ ነው በቁጥጥር ስር ውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ያሳወቀው። ግለሰቧ በቂርቆስ ክፍለ ከተማ ወረዳ 2 ወሎ ሰፈር አካባቢ በሚገኝ አንድ ፕላዛ ውስጥ ጽዳት ሰራተኛና በአሳንሰር ተቆጣጣሪነት ተቀጥራ የምትሰራ ሲሆን የግል ተበዳይ በዚሁ ህንፃ ላይ የሚገኘውን የአንድ የግል ድርጅት የፋይናንስ ኃላፊም ናቸው። ተበዳይ ለፖሊስ በሰጡት ቃልም የኔ ሰው የሚባል ግለሰብ በአማራ ክልል ሰሜን ጎጃም ዞን ቢኩሎ ከሚባል አካባቢ እንደሚወለድ ገልጸው 300,000 ብር በባንክ ካላስገባ ልጅን የሰይጣን መሳቢያ አደርጋታለሁ የሚል የማስፈራሪያ መልእክት በማያውቁት ስልክ ተደውሎ እንደደረሳቸው ነው የተናገሩት። ተጠርጣሪዋ የግል ተበዳይን በመከታተል ካጠናች በኋላ ማንነቱን በመደበቅና ድምጿን በመቀየር አስፈራርታ 25,000 ብር በባንክ እንዲያስገቡላት ካደረገች በኋላ ነው ቀሪው 275,000 ብር ለማስላክ ስትሞክር የግል ተበዳይ ለፖሊስ በሰጡት መረጃ ፖሊስ ባደረገው ምርመራ ልትያዝ መቻሏ የታወቀው። በተጨማሪም ፖሊስ በግለሰቧ ለግል ተበዳይ ለመላክ ያዘጋጀችውን የማስፈራሪያ ጽሑፍ የእጅ ስልኳ ላይ መገኘቱን የገለጸ ሲሆን በቁጥጥር ስር ውላ ምርመራው እየተጣራ እንደሆነም አስታውቋል። የፖሊስ አዛዡ መገደላቸው ተገለጸ። በጋምቤላ ከተማ 02 በሚገኘው ዋና ፖሊስ ኮሚሽን ቢሮ ኃላፊ ድንገተኛ ተኩስ ከፍተው ነው የፖሊስ ኮሚሽኑ መገደሉ የተረጋገጠው። ከተማው ከትላንትና ጀምሮ ከፍተኛ የተኩስ ልውውጥ እየተከናወነ ሲሆን ከተማው ዛሬም በጭንቀት ውስጥ መሆኑ ታውቋል። ህዝቡ አልተረጋጋም። የትራንስፖርት አገልግሎት የለም። ቢሮዎች ዝግ ሆነዋል። ብዙዎቹ የጸጥታ ጉዳዩ
በጣም ስላስጨነቃቸው ከቤታቸው መውጣት አልቻሉም። መንግስት ምንም አይነት ቁጥጥር ማድረግ አልቻለም። የክልሉ መንግስትም ሁልጊዜ ለፌዴራል መንግስቱ ከማሳወቅ ውጭ ያደረገው አንዳችም ነገር የለም ሲሉ ነው ነዋሪዎች የገለጹት። በተደጋጋሚ ጊዜያቶች በተለይም የሱዳን ታጣቂ ኃይል ጭምር መሀል ጋምቤላ ከተማ በመግባት በንጹሐን ላይ እየፈጸመ ያለው ግድያ እጅግ አሳዛኝ ነው ብለዋል። የክልሉ ፖሊስ ወታደሮች ጭምር ሳይቀሩ እርስ በርስ ጥርጣሬ ውስጥ መግባታቸውም ታውቋል። በተለይም የአኟክ ብሔረሰብና የኑዌር ብሔረሰብ ዛሬም ተፋጠዋል። አንድ ላይ በወታደርነት መሳሪያ ይዘው እየተንቀሳቀሱ ቢሆንም ግን እርስ በርስ ጥርጣሬ ውስጥ እንደሆኑም ታውቋል። አንዱ ሌላውን እንደሚገለው ነው በመፈራራት ላይ የሚገኙት። በተደጋጋሚ ጊዜያት ምክክርና ውይይት ቢደረግም ግን ምንም የመጣ መፍትሄ አለመኖሩም ታውቋል። የፌዴራል መንግስቱ በክልሉ ያለውን ችግር ለመቅረፍ አይደለም ማዳመጥም እንደማይሻ ነው የተገለጸው። ህዝቡ እንኳን በቀን ለመንቀሳቀስ ሌሊት ቤታችን ተኝተን እንኳን እንቅልፍ የለንም። መቼ እንደምንሞት ነው በየቀኑ የምናስበው። ልጆቻችን ጭንቅ ውስጥ ነው የሚገኙት። የጋምቤላ ጉዳይ እጅግ አሳሳቢ ነው ሲሉ በተቻለ መጠን ጉዳዩ የሚመለከተው አካል ይድረስልን ሲሉም ጥሪያቸውን አስተላልፈዋል። አንድ አባት ለልጆቻቸው የሰጡት ስም አነጋጋሪ ሆነ። የሆሳዕና መምህር የሆኑት 3 ልጆቻቸውን መደመር፣ ብልጽግናና ኮሪደር ሲሉ ሰይመዋቸዋል። ገራሚ ብሎታል ብዙዎቹ። ባልጠፋ ስም እንዲህ አይነት ስም መስጠቱ እንዴት መጣለት ብለዋል ብዙዎቹ። በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ነዋሪ የሆኑት መምህር አሸናፊ ለ3 ልጆቻቸው የሰጧቸው ስሞች በማህበራዊ ሚዲያም በየአካባቢው ነዋሪዎች ዘንድ ከፍተኛ መነጋገሪያ መሆኑ ነው የታወቀው። መምህሩ ልጆቻቸውን የሰየሟቸው ሀገራዊ የፖለቲካ ኩነቶችና የልማት እንቅስቃሴዎችን መነሻ በማድረግ እንደሆነ ነው የገለጹት። እንደ መምህር አሸናፊ ገለጻ ከሆነ የልጆቻቸው ስያሜ ታሪካዊ አጋጣሚዎችን የሚዘክሩም ናቸው ብለዋል። አንደኛ መደመር አሸናፊ የበኩር ልጃቸው ስትሆን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ መደመር ለኢትዮጵያ ተስፋ ነው በሚል እምነት የተሰየመች ናት ሲሉ ገልጸዋል። ሁለተኛዋ ብልጽግና አሸናፊ 6ኛ ሀገራዊ ምርጫ በተካሄደበት ሰኔ 2013 ዓ.ም የተወለደው ወንድ ልጃቸው ሲሆን ስያሜውንም በወቅቱ ምርጫ ካሸነፈው ፓርቲ ጋር የተያያዘ ነው ሲሉ ገልጠዋል። 3ኛ ኮሪደር አሸናፊ በ2016 ዓ.ም የተወለደችው 3ኛ ልጃቸው ስትሆን ስሟ በአሁኑ ወቅት በሀገሪቱ እየተከናወነ ያለውን የኮሪደር ልማት የሚዘክር ሆኖ ተገኝቷል ሲሉ ገልጠዋል። አባትየው ለሰጧቸው ስያሜዎች የሰጡት ማብራሪያ እኔ በዓላማዬ የጸናው ሰው ነኝ ያሉ ሲሆን ወደፊትም የመንግስት ለውጥ ቢኖር የልጆቻቸውን ስም እንደማይቀይሩ በጽኑ አቋም ተናግረዋል። መምህር አሸናፊ አክለውም ስያሜያቸው ከፖለቲካዊ ድጋፍ ባለፈ ለሀገር እድገትና ለውጥ ያላቸውን እውነታዊ አመለካከት የሚገልጽ መሆናቸውን ነው ያብራሩት። ይህ እንጂ አባት የስም ማውጣቱ ብቻ ሳይሆን ምላሻቸው ደግሞ ገራሚ ብለውታል። ለመሆኑ ብልጽግናዎች ምን ያህል ገንዘብ ወይም ሹመት ሰጥተዋቸው ይሆን? መምህራኖች የሚበሉት የሚጠጡት አጥተው ስቃይና መከራ በሚያዩባት በኢትዮጵያ በተለይም በደቡብ ክልል በተደጋጋሚ ጊዜያቶች መምህራን ጩኸት እያሰሙ የሕክምና ባለሙያዎች ጩኸት እያሰሙ ባለበት በዚህ ወቅት አሁን ልጆቻቸውን እንዲህ አይነት ስያሜ ከመስጠት በዘለለ የሰጡት ምላሽ ደግሞ ገራሚ ነው ሲሉ የአባትየውን የስም አሰጣጥ አጣጥለውታል። ስምረት ፓርቲ የማንም ተላላኪ አይደለሁም አለ። ከብልጽግና ፓርቲ ጋር ትጣመራላችሁ የሚል ጥያቄ ቀርቦለት ምላሽ የሰጠው ስምረት ፓርቲ የማንም ተላላኪ አይደለሁም ሲል ገልጧል። ስምረት ከብልጽግና አንዱ ነው እየተባለ ቢገለጽም ፓርቲው ምንም አይነት በጥምረት ለመስራት ያስበው ነገር የሌለ መሆኑን አሳውቋል። ከብልጽግና ፓርቲ ጋር የሚያያይዙን ሆን ብለው ነው ያለው ፓርቲው ስምረት ከብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን ህወሓት ወደ ኤርትራ ስለሄደ ሻዕቢያ ነው ማለት ነውን ሲልም ይጠይቃል። መግለጫውን የሰጡት አቶ ጌታቸው ረዳ ይመሩት በነበረው ጊዜ አስተዳደር ከንቲባ ተደርገው ተሹመው በህወሓት ተቃውሞ ስራቸውን እንዳይሰሩ ታግደው የቆዩትን ዲሞክራሲያዊ ስምረት ትግራይ ፓርቲ መስራቾች አንዱ የሆኑት አቶ ብርሃን ገብረ ኢየሱስ ናቸው። በመግለጫውም ትግራይ የተመረጠ መንግስት ሊያስተዳድራት ይገባል ያሉ ሲሆን ፓርቲው ለምርጫ ዝግጅት እያደረገ መሆኑንም ገልጸዋል። እናት ፓርቲ በንጹሃን ላይ የሚደረገውን ጭፍጨፋ አጋለጠ። በተለያዩ የሀገሪቱ አካባቢዎች በኦርቶዶክስ እምነት ንጹሃን ዜጎች የተጀመረው የማጥራት ዘመቻ በአርሲ ወደ ወለጋ ፊቱን በማቅናት የሆሮ ጉዱሩ ወለጋ ሀገረ ስብከት ስራ አስኪያጅ መልአከ ኤዶም ቀሲስ ዱጉማ ኡፋ እና ቀሲስ ደሳለኝ ነሞምሳ በዓል ለማክበር በመጡበት ከዳር 21 ጀምሮ ሻምቦ መግቢያ አካባቢ ታግተው በአጋቾች መገደላቸውና በአባትነት በተመላለሱበት ምድር የቀብር አፈር ተነፍገው አስከሬናቸው እንዳልተገኘ እንዳልተቀበሩም ከቦታው ለማረጋገጥ ችለናል ሲል ገልጧል።
አሁንም ገዳዮቹ ላለፉት 7 ዓመታት በሚገደሉበት የዳቦ ስም ታጣቂዎች ናቸው በሚል መሸፈኑ ነገሩን አስገራሚም ግራ አጋቢም አድርጎታል ሲል ገልጸዋል። እናት ፓርቲ ከቦታው በደረሰኝ መረጃ መሰረት ግድያውን የፈጸሙት አስክሬን የከለከሉት በሻምቡ አካባቢ ይንቀሳቀሳል የሚባለው ኦነግ ሸኔ ራሱን ኦነስ ብሎ የሚጠራው ኃይል መሆኑን ደርሰንበታል። በከተማው የሚኖሩ በተባባሪነትና በጥቆማ የተሳተፉ ሊኖሩ እንደሚችሉ ፍንጮችም አሉ ሲሉ ነው የተናገሩት። የቤተ ክርስቲያን አባቶችና ምዕመናን ግድያ ስልታዊም በሆነ የሚፈጸም የዘር ማጽዳት ዘመቻ አካል እንጂ ድንገቴ እንዳልሆነም በጽኑ እናምናለን ሲል ነው የገለጠው። እንደ ቀደምቱ ግድያዎች ሁሉ በዚህም ላይ ጉዳዮቹን አጽኖ ፍትሐዊ እንዲሰፍን የሚወስድ እርምጃ አይደለም። ለሞቱት እውቅና እንኳን ያለመስጠት ብሎም ለወትሮ እንደሚደረገው የማስተባበል አዝማሪያ ነገሩ ምን ያህል የተቀናጀና በጥንቃቄ የሚፈጸም ስለመሆኑ ማሳያ አድርጎ መውሰድ ይቻላል ብለዋል። በተደጋጋሚ ጊዜያቶች በሸኔ የሚመካኝበት ምክንያት እስከ መቼ ነው ሊቀጥል የሚችለው? መንግስት አሁንም ተከታትሎ እርምጃ ያልወሰደው ሆን ተብሎ በንጹሐን ላይ እየተፈጸመ ያለው ግድያ ላይ ትኩረት እጁ እንዳለበት አመላካች እንደሆነም ነው እየተገለጸ ያለው። ኬንያ በቅርቡ ዛፍ በማቀፍ ጊኔስ እውቅና የሰጣት ኬንያዊቷ በፕሬዝዳንት ዊልያም ሩቶ እውቅና ተሰጣት። ከቀና በፊት የራሷን ሪኮርድ ሰብራ ያለማቋረጥ ለ72 ሰዓታት ዛፍ ያቀፈችው ቱሪፊና በፕሬዝዳንት ዊልያም ሩቶ እውቅና ተሰጣት። እንዲሁም የዘመቻ አምባሳደርነትም ሹመት አግኝታለች። ከአምባሳደርነት በተጨማሪም ከኬንያ የዱር እንስሳት አስተዳደር፣ ከኬንያ ቱሪዝም ቦርድ ለእሷና አብረዋት ለነበሩ ቡድኖቿ ሙሉ ወጪያቸው ተሸፍኖ እንዲዝናኑም ሩቶ ትዕዛዝ አስተላልፈዋል። ሙትኒ የ72 ሰዓት ዛፍ የማቀፍ ተግባሯን ባለፈው በተካሄደው የአየር ንብረት ጉባኤ ወቅት በብራዚል ለማድረግ ፈልጋ አስፈላጊው ድጋፍ አልተደረገልኝም ያለች ሲሆን ዊልያም ሩቶ ሜዳሊያ ከሰጧትም በኋላ ብራዚል ሄዳ እንድትጎበኝ እንደሚደረግም ተናግረዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ፣ ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር ከወዲሁ እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ። ሰላም ጤና ይስጥልኝ።